አንዳርጌ ይባላል የግዳን ወረዳ ፖሊስ አዛዥ ነኝ ማለት የምፈልገው ምናልባት አሁን የትግል 2 ዓመት እየሆነው ነው መካከል አንድን የሚል ነገር እስካሁን ከትግሉ አቋያ ያየሁት አንድም ነገር የለም ምንድነው እርስ በርሳችን ከመባላላት ውጭ እርስ በርሳችን ከመገዳደል ውጭ አንድም ያተረፈው ነገር የለም ሰላም እንዴት አላችሁ የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል ከመረጃዎቻችን መካከልም ከምስራቅ ጎጃም እነማይ ወረዳ ከተውጣጡ ከ1200 በላይ መምህራንና የትምህርት አመራሮች ጋር አንድ ቀን የፈጀ ውይይት መደረጉን አርበኛ አስረስ ማረዳምጤ አስታውቋል በሌላ በኩል የቡሬ ዳሞት ብርጌድ ልዩ የኮማንዶ ምረቃን ተከትሎ ተርፎን የምንተው ታጋይና በቅቶን የምንጥለው አታጋይ አይኖርም ሲል አርበኛ ዘመነ ካሴ ለተመራቂዎቹ መልእክት አስተላልፏል በዘመቻ አርበኛ አደም አሊ ወይም አባናዶ ሙጃ ግንባር የተማረኩት የጊዳን ወረዳ ፖሊስ አዛዥ ኢንስፔክተር አብራ አንዳርጌና የሚሊሻ አመራሩ የይቅርታ የአደራና የማሳሰቢያ መልእክት አስተላልፈዋል የመረጃ ጠቅለል አድርገን በዜናችን በዝርዝር እናስደምጣቸዋለን ህወሓትን በመቃወምና በትጥቅ ትግል ለመታገል ራሱን ነፃ መሬት በሚል ያደራጀ ወደሚገኘው ታጣቂ ቡድን በዛሬው ዕለት ብቻ ከራያ ከመጡ 92 ታጣቂዎች ጭምር 500 ታጣቂዎች መቀላቀላቸው ተሰምቷል ህወሓት በመላው ትግራይ ብሔራዊ አንድነት ለትግራይ ህልውና መረጋገጥ በሚል መሪ ቃል ሲያካሂድ የነበረውን ውይይት ማጠናቀቁን ተከትሎ በትናንትናው ዕለት መግለጫ ሰጥቷል በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው በኢትዮጵያ በጤና ባለሙያዎች ላይ የሚታየው ዝቅተኛ የሆነ የስራ ተነሳሽነት በአገሪቱ የጤና አጠባበቅ ስርዓት ላይ ስጋት መደቀኑ ተሰምቷል በጥናቱ መሰረት ዝቅተኛውን ነጥብ ያስመዘገበው አማራ ክልል ሲሆን ደቡብ ኢትዮጵያ ክልል ደግሞ ከፍተኛ የስራ ተነሳሽነት በማስመዝገብ ቀዳሚ ሆኗል ሙሉ መረጃውን አጠናክረናል ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች እነዚህና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አርበኛ አስረስ ማረዳምጤ በፋኖ መሪነት የሚመራው የአማራ ህዝብ የህልውና ተጋድሎ መላው የአማራ ህዝብ የሚሳተፍበት አስተያየትና ሐሳቡን የሚሰጥበት እንዲሆን የተለያዩ መድረኮችን በማዘጋጀት ሲሰሩ መቆየታቸውን ገለጸ በዛሬው ዕለትም ከምስራቅ ጎጃም እነማይ ወረዳ የተውጣጡ ከ1200 በላይ መምህራንና የትምህርት አመራሮች ጋር አንድ ቀን የፈጀ ውይይት ማድረጋቸውን ገልጿል መምህራኑ ካቀረቧቸው ጥያቄዎች መካከል ትምህርትን በተመለከተ ወጥ አሰራር እንዲኖር መምህራን በግላዊ እንቅስቃሴያቸው ደህንነታቸው እንዲጠበቅ እንዲሁም የትምህርት ጉዳይ ቀጣይ ስለሚኖረው አቅጣጫ የሚመለከቱት እንደሚገኝባቸው አመላክቷል አርበኛ አስረስ ማረ በእኛ በኩል መምህራንን ጨምሮ ማንኛውም የመንግስት ሰራተኛ ከመንግስት ተልዕኮ ወስዶ እስካልሰራ ድረስ በማንኛውም ቦታና ሁኔታ በነጻነት መንቀሳቀስ እንዲችሉ ለማዋቅራችን መመሪያ መውረዱን የትምህርትን ጉዳይ ወጥነት በተመለከተ እንደ አማራ ፋኖ ብሔራዊ ኃይል በሚሰጥ ውሳኔ እንዲፈጸም እንደምንሰራ እንዲሁም ትምህርት ቤቶች ከወታደራዊና ፖለቲካዊ እንቅስቃሴ ነጻ ሆነውና የወደሙ ተቋማት ተጠግነው ትምህርት ይቀጥል ዘንድ አገዛዙ ላይ ጫና እንዲያደርጉና በእኛ በኩል እነኚህን ሁኔታዎች የሚያስተካክል ፕሮጀክት እንዲፈጸም ለመስራት ዝግጁ መሆናችንን አሳውቀናል ያለ ሲሆን በዚህ ጉዳይ ላይ የተዘጋጀ የመፍትሄ ሐሳብን የያዘ ሰነድ ላይም ውይይት አድርገናል ሲል አመላክቷል መድረኩን አመቻችተውልናል ላላቸው የአባ ኮስተር ብርጌድ አመራርም ምስጋናውን አቅርቧል ይህ በእንዲህ እንዳለ አርበኛ ዘመነ ካሴ ለቡሬ ዳሞት ብርጌድ የኮማንዶ ተመራቂዎች መልእክት አስተላልፏል ያስተላለፈውን መልእክት እንደሚከተለው አቀርበናል በዛሬው ዕለት መስከረም 26 ቀን 2018 በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ የመንገሻ አቲከም 5ኛ ክፍለ ጦር ቡሬ ዳሞት ብርጌድ ስር የምትመረቁ የኮማንዶ አባላት እንኳን ደስ ያላችሁ ለማለት ፈልጋለሁ ሰባሰባችን ይቀጥላል መሰልጠን ማሰልጠናችን ይቀጥላል መታጠቃችን ይቀጥላል ለህልውናችን መዋጋታችን ይቀጥላል ምክንያቱም በዘመኑ ልክ ያልተዘጋጀ ህዝብ ይጠፋል ዘመኑን ያልዋጀ ትውልድ ይበተናል የትኛው ማህበረሰብ ዓለም በየቀኑ ለምትደግሰው ጥፋት ዝግጁ ካልሆነ ይቀሰፋል የትኛው ማህበረሰብ ቀጣይነት የሚረጋገጠው ለሚገጥመው ፈተና በሚሰጠው ምላሽ ልክ ነው የገጠመን የህልውና ፈተና ነው ለሱ ተገቢውን ምላሽ እየሰጠን ነው ከከበቡን ነገና ከነገ ወዲያ ከሚፈጥሩልን መከራ አኳያ ሁሌም የበለጠ መዘጋጀት ስላለብን እንደዚህ መሰልጠንና መታጠቅ በልኩ መከላከል ይቀጥላል እስከ ምጽአት እንድንኖር እስከ ምጽአቱ ዋዜማ እንሰለጥናለን ራሳችንን እናዘጋጃለን የዛሬ ቁመናችን የትናንት ወዲያ ገናና ታሪካችን ካወረሰን ኩራትና የትናንት ወርደታችን ከፈጠረው ቁስላችን ላይ የበቀለ ነው ክብርና ኩራታችንን እንከባከባለን እናፋፋዋለን በቁስላችን እንቆጫለን እንንገበገባለን ዳግም እንዳንቆስል ሌትና ቀን እንሰራለን ዛሬ የቀደመው ግርማዊ ማንነታችንም የትናንት መማችን ወደ ኃይል ወደ ገንቢ ጉልበት ቀይረናል በመሆኑም ነጋችን ሰላማዊና ብሩህ ይሆናል የትናንትና ማራኪ አስቀያሚ መልኳን አንረሳም ወርደታችን በፍጹም አይደገምም ከዚህ በኋላ አንገት አንደፋም እስከ ድል መሳሪያ አንዝቀዝቅም ትግላችን በብዙ ጣውረዶችና ወጀቦች መሃል ያለፈ እዚህ ደርሷል ዛሬ ላይ ተስፋና ድልን ያዘለ ነገን ጨብጧል የቀን ጉዳይ እንጂ የማሸነፋችን ስንክሳር ሰማይ
ላይ በቀይ ቀለም ተጽፏል። ያፍረከረክነውን በእርግጠኝነት እናሸንፈዋለን። ይህ ይሆን ዘንድ መጽናት ያስፈልጋል። የታጋይና የትግል ስኬት ቁልፍ ጽናት የሚባለው ቃልና ጽኑ ስነ ልቦና ውስጥ ነው የተደበቀው። ያልጸና አያሸንፍም። ከሚሊዮን ሰራዊት እፍኝ ጽናት አሸናፊ ያደርጋል። ዓለምን የጸኑ ይገዟታልና እንጽናም። በቀን ተቀን የትግል ህይወታችን ውስጥ ከጎናችን ካለ ታጋይ ሊነሳ የሚችል ትግልን መቋቋም ትልቁና ከባዱ የትግሉ አካል ነው። መድኃኒቱ ቅንነት፣ ወንድማማችነትና የምር ጓዳዊነት ነው። እርስ በርስ እንዋደድ። የሰው ልጅ ቅን ሆኖ የከሰረው ክፉ ሆኖ ያተረፈው ነገር የለም። ቅን እንሁን። የአማራ ትግል እየተሰበሰበ ነው። ከዚህ የበለጠ ቅልብጭ ብሎ መሸከፍ ይኖርበታል። ለድላችን በሚያስፈልገው ልክ ጥብቅ ብሎ መቋጠር ይኖርበታል። ተርፎን የምንተው ታጋይና በቅቶን የምንጥለው ታጋይ አይኖርም። ይህም እንዲሆን እየተሰራ ይገኛል። በቅርቡ ዓለምን ጉድ የሚያስብሉ ዘመቻዎች ይኖሩናል። በርቱ። በድጋሚ እንኳን ደስ ያላችሁ። መልካም የትግል ጊዜ። ይህ ትውልድ ለመከራ ሳይሆን ለድል የተኳለ ትውልድ ነውና እናሸንፋለን ሲል አርበኛ ዘመነ ካሴ ለቡሬ ዳሞት ብርጌድ የኮማንዶ ተመራቂዎች መልእክት አስተላልፏል። በተያዘ መረጃ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር ቡሬ ዳሞት ብርጌድ ለ5 ወራት ያሰለጠናቸው ልዩ ኮማንዶ አባላትን አስመርቋል። በራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር የቡሬ ዳሞት ብርጌድ ልዩ የኮማንዶ ስልጠና የወሰዱ ምልምል ኮማንዶችን አስመርቋል። ትውልዱን በአካል ብቃት የዳበረ በስነ ልቦና የጠነከረ የፖለቲካ ሪዮት ከጠመንጃ ጋር የታጠቀ ለማድረግ እስከ ምጽአት ድረስ እንተጋለን የሚል መልእክትም ተላልፏል። የአማራ ፋኖ ብሔራዊ ኃይል ከውጊያ ጎን ለጎን አዲሱ ትውልድ የነጻነት ጥሙን በደሙ ለመቁረጥ ይሰበሰባል፣ ይደራጃል፣ ይሰለጥናል፣ ይታጠቃል፣ ጠላቱን ታግሎ ያሸንፋል ሲልም ጋዜጠኛ ኤልያስ ደባሱ መልእክቱን በማህበራዊ ትስስር ገጹ አጋርቷል። በተያያዘ መረጃ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የአደረጃጀት ዘርፍ ምክትል ኃላፊ አርበኛ ስለሽ ከበደ ለተመራቂ ኮማንዶዎች መልእክት አስተላልፏል። በመልእክቱም አገዛዙ የታጠቀውን ጠመንጃ በገፍ ነጥቀነዋል። ዛሬ የምናሰለጥናቸውና የምናስመርቃቸው የሰራዊት አባላት የሚታጠቁት ከጠላት የተማረከ መሳሪያ ነው። የዛሬ ተመራቂዎችም ማርካቸው የማስታጠቅ ልዩ ተልዕኮ ይጠብቃቸዋል የሚል መልእክት አርበኛ ስለሽ ከበደ አስተላልፏል። በተያያዘ መረጃ በዘመቻ አርበኛ አደም አሊ ወይም አባናዶ ሙጃ ግንባር የተማረኩት የጊዳን ወረዳ ፖሊስ አዛዥ ኢንስፔክተር አበራ አንዳርጌና የሚሊሻ አመራር መልእክት አስተላልፈዋል። የጊዳን ወረዳ ፖሊስ አዛዥ ኢንስፔክተር አበራ አንዳርጌ በመልእክታቸው ሰላም ከሆነና የተማረከ አካል ከሌለ አባሉን ይተውትና አመራሮቹን እነ ኮሎኔል ዘሪሁንን እነ መቶ አለቃ ሀብታሙን ምን ሊያድርጓቸው ነው ሲሉ ተናግሯል። የጊዳን ወረዳ ፖሊስ አዛዥ ኢንስፔክተር አበራ አንዳርጌ ያስተላለፈው መልእክትም እንደወረደ እንደሚከተለው ይነበባል። ትግሉ 2 ዓመት እየሆነው ነው። እኔ እንኳን በዝውውር ከመጣ ወደ 3ኛ ዓመት እየገባው ነው። በዚህ መካከል እስካሁን ከትግሉ አኳያ ያየሁት አንድም ነገር የለም። እርስ በርሳችን ከመበላላትና ከመገዳደል ውጪ አንድም ያተረፍነው ነገር የለም። የሀገር መከላከያ ሰራዊት ራሱን የቻለ ጉዳይ ነው። ፋኖም ሆነ እዚህ ያለው ፖሊስና ሚሊሻ ግን እዚሁ ተወልደን እዚሁ እየተበላላን ያለንበት ሁኔታ ስለሆነ ይሄንን ጉዳይ ሁሉም በውል ሊያውቀው ነው የሚችለው። እኔ መልእክት ማስተላለፍ የሚፈልገው የወረዳ አዛዥ፣ ፖሊስ አዛዥ፣ ሚሊሻ ጽፈት ቤት አዛዥ ሰላምና ደህንነት ከዚህ ከተወላገደ ፖለቲካ መውጣት አለበት። ዛሬ እንደዚህ ነፃ ይሆናል፣ ነገ እንደዚህ ነፃ ይሆናል እያለ የተታለለ የተቀመጠው የጸጥታ ኃይላችን በርካታ ነው ሲል መልእክት አስተላልፏል። ኢንስፔክተሩ አስከትሎም ትናንትና ግን ግዳን ላይ የተሰራው ግዳን ላይ ያየነው በርካታ ወንድሞቻችን ስንት በር የሚዘጉ ስንት ጠላት የሚመልሱ ጀግና ልጆችን አጥተናል። ከየትም ይሁን ከየትም ማንም አልደረሰልንም፣ ማንም አላገዘንም። ዙረን ተመልሰን ስናይም ሁሉም ወገን አልቃሽ ሆኖ ነው ያገኘነው። የተደሰተ አንድም የለም። ፋኖም እዚሁ ነው ያለቀ ያለነው፣ ፖሊስም እዚሁ ነው ያለነው፣ ሚሊሻም እዚሁ ላይ ነው ያለነው። ከዚህ ወጥቶ ከጓደኞቹ ጋር ከወንድሞቹ ጋር መስማማት ያለበትን ተስማምቶ የሚኖርበትን አቅጣጫ ይዞ ቢቀጥል ብዬ መልእክቴን አስተላልፋለሁ ሲልም ኢንስፔክተሩ መልእክቱን አጋርቷል። አስከትሎም ለዚህ ውጪ ከወረዳ እስከ ክልል ከክልል እስከ ፌደራል ያለ የፖለቲካ አመራር ከተለያዩ ውሸቶች መቆጠብ አለበት። እሱ ላይ አንድ ጥይት አይነድበትም። እየነደደ ያለው እዚህ የጸጥታ ኃይል ላይ ነው። ትናንትም ስላየው ነው። ሞት ከሆነ አብረን መሞት ነው። ከዚህ አኳያ ግን ማወቅ ያለበት እያንዳንዱ ወረዳ ከነበረው የጸጥታ ኃይል ቁጥር እየቀነሰ እንጂ እየጨመረ አላየንም። በየሂደቱ ውስጡ እኮ አያምንም። ውስጡ እርስ በርሱ እንደሚገዳደል ያውቀዋል፣ ያማዋል፣ በደንብ ያውቀዋል። ፖለቲካውን ማስታረቅ የነበረበት ሌላ አካል ነው። የፖለቲካ ትኩሳት ነው ገብቶ እንደ ኤሌክትሪክ ያያዘን ያለው ሲልም መልእክቱን አስተላልፏል። በማስከተልም ስለዚህ እሱ የተበላሸ ፖለቲካ ይዞ ደግሞ ይሄ ጸጥታ ኃይል ተሸክሞ እየሄደ ያለው የጥይት ናዳ በላዩ ላይ እየነደደበት ነው። ለምንድነው ልጆቹን የማያሳድገው? ለምንድነው ቤተሰብ ጋር የማይቀጥለው? ወንድም ከወንድሙ ጋር በደም ይበቃቀላል ያለው የጸጥታ ኃይላችን በእያንዳንዱ ወረዳ በእያንዳንዱ ዞን ያሉ የወረዳ አመራሮችም የፖሊስ አባሎችም የጸጥታ ኃይሎችም ቆም ብለው ሊያስተውሉት ይገባል። አሁን ቁማሩን እያየነው ስለሆነ ቁማር ነው። ለስንት በር ይበቃሉ ያልናቸውን የምንተማመንባቸው ልጆች ነው ያጣነው። ያንዳንዳችን ውስጣችንን አምሯችን ተጎድቷል። እዚህ ቤት ሲመጡ
ከፋኖ አኳያ ስናያቸው የኛ ወንድሞቻችን እዚህ ህይወታቸውን ሰውተዋል። የራሳችን ቤተሰብ ሆነው ነው ያየናቸው። ከዚህ አኳያ በሰከነ መንገድ እያንዳንዱ ማየት አለበት። ከዚህ ድልብ ድረስ በነበረው ውጊያ ማንም የፖለቲካ አመራር አልገባም። ተጨፋጭፈን ያለቅነው እርስ በራሳችን ነው። ከዚህ አኳያ መታየት ያለበትን ነገር እያንዳንዳችን በሰከነ መንገድ ብናየው የተሻለ ሐሳብ ነው። እናውቀዋለን። በጥንክርና ሚሆን በምን የሚሆን በዚህ ወረዳ 2 አመት ሙሉ ምሽግ ላይ ነው የተቀመጥነው። አንድ ቀን ከቤቱ ያደረ ፖሊስ ወይም ሚሊሻ የለም። ምሽግ እንደገባ ምሽግ ነው የቀጠለው። የመጨረሻውን በዛው ነው ወደ ሞት የተደረሰበት። ሌሎች ወረዳዎች ላይ ያሉ የፖሊስ አባላትም ሆነ የሚሊሻ አባላቶች በሰከነ መንገድ ታይቶ ከሚመለከተው አካል ጋር ካለው አባል ጋር ከሀገሩ ጋር ቢመሳሰርና ሰርቶ ቢበላ ይሻላል። ለምን ሸቅሎ አይበላም? ሸቅሎ ይብላ። ያለችውን ይችን ደሞዝ ከለትለት ለማስተዳደር ከሆነ ደግሞ ማስተካከል ያለበት ነገር አስተካክሎ መኖር አለበት የሚል ነገር ነው ማስተላለፍ የምፈልገው ሲል ኢንስፔክተር አበራ መልእክቱን አስተላልፏል። ኢንስፔክተሩ በመጨረሻም የአባቶቻችንን የድሮች የያዙትን ወንድሞቻችንን ከጎናቸው ተሰልፈን እንደ አቅማችን አቅም የሌለን ደግሞ በምክር በፖለቲካ እንድንረዳቸው አደራ ጠይቃለሁ ሲል የአደራ መልእክቱን በመጨረሻም አስተላልፏል። ህወሓትን በመቃወምና በትጥቅ ትግል ለመታገል ራሱን ነፃ መሬት በሚል ያደራጀ የሚገኘው ታጣቂ ቡድን ከቀን ወደ ቀን ቁጥሩ ያደገ ሲሆን በዛሬው ዕለት ብቻ በራያ 92 ታጣቂዎች ነፃ መሬትን ተቀላቅለዋል ተብሏል። በሌሎች አካባቢዎች ያሉን ጨምሮ በዛሬው ዕለት አጠቃላይ 500 ታጣቂዎች ታጣቂ ቡድኑን ተቀላቅለዋል። ህወሓት በመላው ትግራይ ብሔራዊ አንድነት ለትግራይ ህልውና መረጋገጥ በሚል መሪ ቃል ሲያካሄድ የነበረውን ውይይት ማጠናቀቁን ተከትሎ በትናንትናው ዕለት ሰፊ መግለጫ ሰጥቷል። በኢትዮጵያ የጤና ባለሙያዎች ላይ የሚታየው ዝቅተኛ የሥራ ተነሳሽነት ለዘርፉ ጥራት ስጋት መፍጠሩን ጥናት አመላከተ። በኢትዮጵያ በጤና ባለሙያዎች ላይ የሚታየው ዝቅተኛ የሆነ የሥራ ተነሳሽነት በሀገሪቱ የጤና አጠባበቅ ስርዓት ላይ ስጋት መደቀኑን ጥናት አመላከተ። BMC ሄልዝ ሰርቪስ ሪሰርች የተባለ ተቋም በተለያዩ ክልሎች በሚገኙ 3974 የጤና ባለሙያዎች ላይ ጥናት ካካሄደ በኋላ ይፋ ባደረገው መረጃ እንዳስታወቀው 44% የሚሆኑት የጤና ባለሙያዎች ብቻ ጠንካራ የሆነ የሥራ ተነሳሽነት አላቸው። ለዝቅተኛ የሥራ ተነሳሽነት እንደ ምክንያት ከተጠቀሱት መካከልም የግብዓት እጥረት፣ የተገደበ የሥራ ዕድልና ዝቅተኛ የሥራ እርካታ መሆናቸውንም ጥናቱ አመላክቷል። በጥናቱ መሰረት ዝቅተኛውን ነጥብ ያስመዘገበው አማራ ክልል ሲሆን ደቡብ ኢትዮጵያ ክልል ደግሞ ከፍተኛ የሥራ ተነሳሽነት በማስመዝገብ ቀዳሚ ሆኗል። ጥናቱ አክሎም የሥራ ሁኔታዎችን በማሻሻል ፍትሃዊ ክፍያ በመፈጸምና የሥራ እድገት ዕድሎችን በማመቻቸት መንግስት አስቸኳይ እርምጃ ካልወሰደ የኢትዮጵያ የጤና አጠባበቅ ስርዓት እየተዳከመ ሊቀጥል ይችላል ሲል አስጠንቅቋል። በቅርቡ አክሽን ኤድ ባካሄደው ጥናት የጤና ባለሙያዎች ገቢያቸው የቀነሰ መምጣቱንና ከሙያው ለቀው የመውጣት ፍላጎታቸው መጨመሩን ማስታወቁ ይታወቃል። ባለሙያዎቹም የደሞዝና የጥቅማ ጥቅም ጥያቄዎችን በማንሳት የሥራ ማቆም አድማን ጨምሮ በተለያዩ መንገዶች ጥያቄያቸውን ሲያቀርቡ ቆይተዋል። ለአብነትም በቅርቡ የጤና ባለሙያዎች የተሻለ ደሞዝና የሥራ ሁኔታን በመጠየቅ የሥራ ማቆም አድማ ማድረጋቸውን የተመለከቱ ዘገባዎች በተከታታይ ሲቀርቡ መቆየታቸው አይዘነጋም። የሥራ ማቆም አድማውን ተከትሎ የጤና ሚኒስትሯ ዶክተር መቅደስ ዳባ በወቅቱ ከኢቢሲ ጋር በነበራቸው ቆይታ በጤናው ዘርፍ በአገልግሎት ጥራት እንዲሁም በጤና ባለሙያዎች የሚነሱ ችግሮችን ለመፍታት ሚኒስቴር መስሪያ ቤቱ እንደሚሰራ ተናግረዋል። አክለውም ዘላቂ መፍትሄም ለማምጣት ለጥያቄዎቻችን በውይይት ምላሽ እንሰጣለን ያሉት ዶክተር መቅደስ ለዚህም አሁን ላይ በየደረጃው ውይይት እየተደረገ መሆኑንና በቀጣይነት በየደረጃው እንደሚደረግ ገልጸዋል። ኢትዮጵያ የሩሲያ ሱ-35 ተዋጊ ጄቶች ግዢ መፈጸሟን ከሩሲያው ግዙፍ የመከላከያ ኩባንያ ሮስቴክ ሾልኮ የወጡ የውስጥ ሰነዶች የሚያሳዩ ሲሆን ሱ-35 ተዋጊ ጄቶችን ወደ ኢትዮጵያ ለመላክ ማቀዱን ለመጀመሪያ ጊዜ ማረጋገጡን ብላክ ሚረር የተሰኘው የጠለፋ ቡድን ኦክቶበር 2 ቀን 2025 ዓ.ም ይፋ አድርጓል። ሾልኮ የወጣው የደብዳቤ ልውውጥ እንደሚያሳየው የሮስቴክ ቅርንጫፍ የሆነው የሩሲያ ራዲዮ ኤሌክትሮኒክ ቴክኖሎጂስ ኮንሰርን ለኢትዮጵያ የተመደበው 16 ሱ-35 አውሮፕላኖች ቁጥጥርና ማሳያ ስርዓቶችን እንዲያመርት በ2022 ዓ.ም ትዕዛዝ መቀበሉን ይፋ ያደረገ ሲሆን ኢትዮጵያ 16 ሱ-35 ጄቶችን ለመግዛት ማዘዟን ገልጿል። ኢትዮጵያ ካሁን በፊት ከራሺያ የገዛቻቸው ሱ-27 ጄቶች በሱ-35 ለመተካት በማቀድ ግዢው መፈጸሙም ተገልጿል። ኢራን 48 ሱ-35 ተዋጊ ጄት በቅርቡ እንደገዛችም መረጃዎች ወጥተዋል። በተመሳሳይ አልጄሪያ 6 ሱ-57 ጄቶችን ከራሺያ ለመግዛት እንዳዘዘች መረጃዎች ወጥተዋል።